እኛ የሀገር ኢትዮጵያ ይሄ ከተማ ድሬዳዋ የራሱን ታሪክ እንደገና እየጻፈ ያለ ከተማ ነው እናንተ ታሪካ የዚህን ከተማ ታሪክ እንደገና እየጻፋችሁ ያላችሁ አመራሮች ናችሁ የሀገሬው ህዝብ ኢትዮጵያ የምትባለው ሀገር ኢትዮጵያን እየመሩ ያሉ መሪዎች ታሪክ እንደገና እየጻፉ ያሉ ሰዎች ናቸው እስኪ ይሄን ታሪክ ከትውልድ ከብሔራዊነት ከሲቪክ ማኒፌስቶ አንፃር እንቃኘው ለምንድነው እንደገና ታሪክ መጻፍ ያለበት ለምንድነው ትርክት እንደገና መጻፍ ያለበት ለምንድነው ስቶሪ እንደገና ሪቶልድ መሆን ያለበት ብላችሁ ብትጠይቁ ብዙ ምክንያት ታገኛላችሁ ዋናዎቹ ግን አገሮች ከተሞች ከወረሱት ቁስል ወጥተው ወደ እድገት ምህዋር መግባት አለባቸው እንደዛ እንዲሆን እንደገና ታሪክ መጻፍ አለበት ትርክት እንደገና መጻፍ አለበት ሌሎች ለነሱ የጻፉላቸው ለምን ሰልፍ ሄልፕለስነስ የሚያመጡ ነገሮችን አሽቀንጥረው ጥለው አዲስን ሪያሊቲ አዲስን ሁኔታ የሚያቋቁም ትርክት መጻፍ አለባቸው ትውልዶች አዲስ ውርስ ያስፈልጋቸዋል ሆነ ብለው አቀደው በሚያመጡት ለውጥ ምክንያት የሚዋለደው አገራዊ ትራንስፎርሜሽን አዲስ ውርስ ነው ይሄ ውርስ ትርክት ያስፈልገዋል ዝሆን በ3 እና በ4 አመቱ በፓርኮች ላይ የሚታሰርበት እንትን አለ እና የሆነ ትንሽ ብረት በሷ ላይ ይታሰራል ትልቁ ሆኖ 200 ብር እንግዲህ ዝሆን ብዙ አመት ነው የሚኖረው ትልቅ በዙሪያ አመት ከሚኖሩ እንስሶች አንዱ ነው ትልቁ ሆኖ ግዙፍ ሆኖ በዛች ሰንሰለት ነው የሚታሰረውና በዛች ብረት ችግሩ ሰዎች መጀመሪያ ያሰሩት በትንሽነቱ ነው አተልቆም ቢሆን ይታሰራል ለምን ሰልፍ ሄልፕለስነስ የሚባል ተቀብሎታል ትንሽ እኮ ገፋ ቢያደርገው ይቀነ እንትን ይላል ብረቱ ይፈራቀቃል ይገነጥላል ችግሩ አምሮ ላይ ነው ችሎታው ላይ አይደለም ካፓቢሊቲው ላይ አይደለም rewriting stories rewriting narrative ለምን ሰልፍ በራሳችሁ ምክንያት ሌሎች ያበጁላችሁ ወድ መተቀበላችሁ ታሪክ ተቀበላችሁ በራሳችሁ የማድረግ አቅም ላይ ያበጃችሁት ለከት አሽቀንጥሮ ይጥላል አዳዲስ possibilities realms of possibilities potential expansion of potential reach of horizon ያመጣል እንደገና ታሪክን መጻፍ ማለት ትርክትን ማቋቋም ማለት የነበረው መካድ አይደለም ይልቁንስ ለወደፊት የሚሆነው ነገር ትላንት የነበረው ነገር ነው ብሎ ለማቋቋም የሚደረገው ማድረግ አሽቀንጥሮ መጣል ነው ሪፊውዝ ማድረግ ነው ኖ ማለት ነው okay the past is the past but today and tomorrow will be different from the past እሱ ነው ቁም ነገሩ to rewrite is not to deny what was but to refuse that must be all that will ever be ማለት ነው so እኛ ማንን እኛ በተግባር የተጋን የሆነን ተራራ ለማንቀሳቀስ የምንሞክር ታታሪ ትውልድ ነን ኢትዮጵያ ማነች ጥንታዊት ነች ብዙ ቁስል አለባት ያልተጨረሱ ብዙ ነገሮች አሉባት አልተጨረሰችም ራሷ ኔሽን ቢልዲንግ ስቴት ቢልዲንግ ተቋማት ግንባታ አልተጠናቀቀም ግን ቢሆን ወደ ላይ የተምዘገዘገች ያለች ወደፊት እየሮጠች ያለች የተነቃቃች የበረታች ሀገር ነች ድሬዳዋስ መልቲካልቸራል ነች ብዝሃነት አላት አንደር ሴሌብሬትድ ነች ብዙ ነገር አላት አይታወቅላት ግን እንደገና ለመወለድ በትላንት ማነው ጸጋይ ሸት ነው ድሬዳዋ ምናምን ያለ ባቡር መጣው ተሳፈረ ምናምን ያ ዲፋይን ባደረጋት ሳይሆን ትላንት ባቡር ነበር yes ዛሬ ደግሞ ሌላ ነገር እየወለደች ሁሉ ጊዜ በእንቅስቃሴ በድገት በለውጥ ላይ ያለች ከተማ ነች ሪራይቲንግ ማለት ሪብራንዲንግ አይደለም ኮዱን ራሱ ዋናውን ኮድና ብሉፕሪንቱን መቀየር ነው ድሬዳዋ እንደዚህ ሆነ ሳንቀይራት ሲቲ ኦፍ ኢኖቬሽን ታቶ ምናምን ሪብራንድ ማድረግ አይደለም the very thing the very mindset the very blueprint fundamentally መቀየር ነው የቀለም መቀባት አይደለም ሪራይቲንግ ማለት ነጭ ነበር አይ ቢጫ ነው የሚሻለው ብሎ መቀባት አይደለም ቀለም የሚቀባበትን ግድግዳና ምንቀባበትን መንገድ ፋንዳሜንታሊ መቀየር ነው ሶ ሪራይት የሚያደርጉ ስቶሪያቸው እነማን ናቸው ሌላ የውጭ አዳኝ የማይፈልጉ
የውጭ እርዳታ የማይፈልጉ በራሳቸው የሚገፉት ለውጥ በራሳቸው በገዛ ራሳቸው አቅም የሚገፋ ትራንስፎርሜሽን ለማምጣት ቆርጠው የተነሱ ሰዎች አመራሮች ከተማ ውጤት ነው that is what rewriting story is so ምንድነው እንደገና ቢጻፈው ኢትዮጵያ የቁስል ውርስ አለ የዲስኮኔክሽን ውርስ አለ ይሄ ወደ ስትራቴጂክ ግሎባል ኢንተግሬሽን ወደ ሪጂናል ኢኮኖሚ ቀጠናዊ ኢኮኖሚ ኃያልነት ወደ ዓለም አቀፋዊ የንግድ ምህዋርነት የሚቀየር አገር ወደሚለው ትርክት ነው መጻፍ ያለበት የጋራ ታሪክ የለም ምናም ብሎ የሚያምኑ የሚጠላሉ ብሔሮች ሀገር ነች የሚባለው እንደዚያ ኮኦፕሬቲቭ ፌደራሊዝም ይስ ብዝሃነት አለ ግን ይተባበራሉ በፎክክርና በእንትን መካከል ባላንስ ያደርጋሉ ወድር መካከል እንደገና ደግሞ የተለያየ ቢሆን ሲቪክ ናሽናል አይደንቲቲ ያላቸው ዜጎች የሚሆኑበት ፋንዳሜንታል ሳለ besides their ethnic identity ማለት እንደዛ ብሎ ነው ሪራይት መደረግ ያለበት ኢትዮጵያ የኢንኮምፕሊት ሪቮሉሽንስ ያልተጠናቀቁ አብዮቶች ያልተጠናቀቁ ፕሮጀክቶች በደም ፍሮዝን ያልሆኑ እንትኖች መሆኑ ቀርቶ ኢትዮጵያ value driven governance እሴት የሚነዳው በእሴት ላይ የተመሰረተ አስተዳደር execution focused የሆነ መፈጸም ላይ የተመሰረተ መጨረሻ የተመሰረተ የመን አስተዳደር ስርዓት ያቋቋመች አገር ነች የሚለው እንደገና ሪራይት መደረጋለ ኢትዮጵያ በትራውማ ድሪቭን ናሽናሊዝም በችግር በጥቃት በጉዳት ላይ የተመሰረተ ብሔርተኝነትና ማንነት ቀርቶ wisdom based patriotism ጥበብ ማወቅ መረዳት ላይ የተመሰረተ አረበኝነት ምትገነባ አገር ነች ተብሎ ነው መጻፍ ያለበት ኢትዮጵያ የማጣት የማነስ ከሞይ ደጃፍ መፈሪ ቆረጣል እንደሚባለው ከደጃፏ ብዙ ነገር ተቆርጦ የተወሰደባት ሞኝ ገራገር አገር ነች የሚለው የጦት አገር ነች የሚለው ባህር ያጣች እምነት የሚታመኑ ተቋማት የሌላት ደካማ ሀገር ነች የሚለው ነገር እንደገና ሊጻፍ ይገባል እንዴት ይጻፍ እንደገና ያጣችሁን የምታገኝ ሀገር ነች በዲፕሎማሲ በስትራቴጂ የተቀማችውን በፍትሃዊነት የተወሰደባትን ነገር ሪክሌም ታረግ ሀገር ነች እሱም ብቻ አይደለም ለወደ የሚያስፈልጋት ትላንት ያስፈልጋት የነበረ ያልነበራትን ተመልሳ የምታገኝ ሀገር ነች በድምር ፕሮስፐረስ ኔሽን ነች የሚለው ነው ሪራይት መደረግ ያለበት ድሬዳዋስ ከጠፋ ባቡር ጋር አብራ ተሰፍታ የምትታይ ከተማ ሳትሆን ስማርት ሞቢሊቲ ባቡር አሁን ስማርት ሞቢሊቲ እና ሎጂስቲካል ሬናይሰንስ የትና ማንኛውም መንገድ ነገሮችን የምታንቀሳቀስ ነገር ሰዓት ጊዜ ሰው ልጅ የሚቆምባት ሳይሆን የሚንቀሳቀስባት ሲቲ ኦፍ ሞሽን ነች ሲቲ ኦፍ ላይት ነች ሲቲ ኦፍ ሆፕ ነች መግቢያ በርነት ድልድይ ነች ትላንት ዛሬና ነገ የምታገናኝ አዲስ አበባና ጅቡቲ የምታገናኝ ትውልዶችን የምታገናኝ ድልድይ ነች ተብሎ ነው ሊጻፍ የሚገባው ድሬዳዋ ፓሲቭ መልቲካልቸራሊዝም ብዝሃነት አለ በፓሲቭ እንትን አይደለም ነው ሊጻፍ የሚገባው ድሬዳዋ ፓሲቭ መልቲካልቸራሊዝም ብዝሃነት አለ በፓሲቭ እንትን አይደለም ደመቃባት የለም ሰላም አለ ሰላም ማለት ምን ማለት ነው ምንድነው ኔጌቲቭ ፒስ የሚባል ጦርነት ምናምን የለም ማለት ሰላም የለም ማለት አይደለም ሰላም አለ ማለት አይደለም ነው so passive multiculturalism ይሄ ወጥተን አክቲቭ የሆነ ካልቸራል ኢኖቬሽን አዲስ ሶማሌው አዲስ ተጨማሪ እንትን ጨምሮ ከሌላው ጋር ካልቸራል ኤክስቼንጅ ያደረገ ኦሮሞ አማራው ሐረሪው everyone እዚህ ማንንም ብሔር የመናዊውን ግሪካዊውን anyone limitless የሆነ ሁሉንም የምትቀበል የምታስተናግድ ለሁሉም በሯ ክፍት ይሆነ ከሁሉም ጋር ለመኖር ከሁሉም ባህል ጋር ለመኖር ለመማር ዝግጁ የሆነች ከተማና ህዝብ ያለችበት አገር ከተማ ነች ተብሎ ነው
creative economy art culture ምናምን በሰላም መኖራችን ብቻ ሳይሆን እሱ ገንዘብ ሀብት ሆኖ መምጣት አለበት ከሰከንድ ሲቲ ሁለተኛ ከተማ ማይንድሴት ወጥቶ future forging ነገን የምታቋቁም first mover city ሁለተኛ ከተማ ነች ግን ቀድማ በሙቭመንት ቀድማ በመታረቀው እንቅስቃሴ አንደኛ ትሆን ይችላል የማይገናኝ ዲስፍራንቻይዝድ የሆነ የተነጠለ ጥግራ ያለ ወጣት የሚኖርባት ከተማ ሳትሆን በጣም አክቲቭ የሆነ የወጣቶች ምክር ቤት civic labs እና የኢኖቬሽን ማዕከላት ያሉባት አክቲቭ የሞሽን ከተማ መሆን አለባት እሱ ነው ሪላይት የሚደረገው ነገር ድሬዳዋ ውስጥ ወፍራሙ ከጭን እኩል ሯጭ የሆነበት anyone capable of movement ሌላ ቦታ መሮጥ የሚከብለው እዚህ ሲመጣ የሚሮጥባት በሩጫ አቅሙ ላይ የሆነ ነገር ጨምር ሲቲ ኦፍ ሞሽን ልትሆን ይገባል ሶ ራሳችን እንዴት ነው የምንጽፈው ራሳችን እንደገና እንዴት አድርገን ነው የምናቋቁመው ማንነታችን እናቋቁመው ናሬቲቭ ሊደርሺፕ ያስፈልጋል ናሬቲቭ መሪ ይጠይቃል ናሬቲቭን የሚመሩ የሚያቋቁሙ የሚለፉ ስትራቴጂ ዳይሬክሽን የሚሰጡ የሚቀርጹ የሚያሰጋቡ ዲሰሚኔት የሚያደርጉ መሪዎች ያስፈልጋሉ ኢኒሺያል ሚሞሪ ሪፎርም ያስፈልጋል የተቋማት ሚሞሪ ሪፎርም መደረግ አለበት ስትራቴጂክ ሰልፍ ሪኢንቨንሽን እንደገና ራስን ሪኢንቨንት ማድረግ እንደገና ራስን በሌላ መንገድ በአዲስ መንገድ መግለጽ እናንተ ማለት ያስፈልጋል የሚጻፉት ነገሮች ፐብሊክ ሪቹዋልስ በህዝብ አላት ህዝብ እንትኖች ፕላትፎርምስ ያስፈልጉታል ቫልዩ እንዲሆን ሴት እንዲሆኑ ያገሬው የከተማ ነዋሪው የጋራ ሼርድ አይደንቲቲ ሼርድ ስቶሪ እንዲሆኑ ማለት ዘን ካልቸራል ፕሮዳክሽን ተይካል ፊልም ሙዚቃ ግጥም ምናምን ሆኖ ሪፕሮዲዩስ መደረግ አለበት ካልቸራል ኤክስፕሬሽን አርቲስቲክ ኤክስፕሬሽን ማለት አለበት ዲሰሚኔትድ መሆን አለበት መስራት አለበት እንደዚህ አምስቱ ነገር ስለናሟላ ነው ሪራይቲንግ የሚመጣው ናሬቲቭ ሊደርሺፕ ማለት ነው እያንዳንዱ ዜጋ ተመልካች አይደለም ታዛቢ አይደለም ስቶሪ ካሪየር ነው ስቶሪ ያስተጋባል ስቶሪ ይጽፋል ለጓደኛው ይነግራል ኬር ያደርጋል አሜሪካ ሲሄድ ያስተጋባል አዲስ አበባ ሲሄድ ያስተጋባል ሀርጌሳ ሲሄድ ያስተጋባል ሶ ታሪኩን እንደገና የጻፈች ከተማ ታሪኳን እንደገና የደረጻት ያለች ሀገር ስትሆን ምንድነው የሚሆነው ከኦልድ ሞዴል ትወጣለች ኦልድ ሞዴል ታሪኩን ያጻፈ ማን ነው እንዴት ነው የሚሆነው ፋንክሽን የሚያደርገው ነገሩን የሚያከናውነው ምንድነው በትውስታ ነው ባለፈ ጊዜ ነው ታሪኩን እንደገና ያጻፈ ሀገርና ከተማ ግን ፋንክሽን የሚያደርገው በሚሽን ነው በራዕይ ነው ለወደፊቱ በሚያደርገው ነገር ነው ታሪኩን እንደገና ያጻፈ ከተማና ሀገር እንዴት ነው የሚያነበንበው የሚያስታውቅ እንትን የሚለው የሚጽፈው የሚናገረው ምንድነው ትራውማ ነው ያለፈ ችግር ነው እንደዚህ ተደረኩ ነው ታሪኩን እንደገና ያጻፈ ሀገርና ከተማ ሲሆንስ የሚያስተምረው ምንድነው ትራንስፎርሜሽን ነው ለውጥ ነው ታሪኩን ያልጻፈ ሀገር እንደገና ያልጻፈ ከተማ ትርክቱን ያላቋቋመ ሀገርና ከተማ ምንድነው ሌላው ነው ኮፒ የሚያደርገው ትርክቱን ሰክሰስፉሊ የጻፈ ሀገርና ከተማ ግን ኦሪጂናል የሆነ ፊውቸር የመጻኢውን የራሱን ድል የሚከትብበት የሚያቋቁምበት አዲስ የራሱን መንገድ ነው የሚፈልገው ታሪኩን እንደገና ያልጻፈ ከተማና ሀገር መፍትሄ ከሆነ ነገር የሚጠብቀው ሚራክል የሚጠብቀው ተአምር ነው የሚጠብቀው ታሪኩን ሰክሰስፉሊ እንደገና ትርክቱን እንደገና ሰክሰስፉሊ ያቋቋመ ግን ለችግሮቹ አገር በቀል መፍትሄ ያበጃል አገር በቀል መፍትሄ ያቋቁማል ታሪክ እንደገና ያልጻፈ ሀገር ትርክቱን ያቋቋመ ሀገር ከተማ ሚዲያከረት ኢንተሮሬት ያደርጋል ረብሽ ነገሮች እንትን ያደርጋል ታሪክ እንደገና የጻፈ ከተማና ሀገር ትርክቱን ያቋቋመ ሀገርና ከተማ ግን መጨረስን ኤክሰለንስን ዲማንድ ያደርጋል ታሪኩ እንደገና ያልጻፈ ትርክቱን ያላቋቋመ ሀገር ትላንት አያቶቹን ምናምን ያመልካል ችግር የለውም እዛ ላይ ቆማን ታሪኩ እንደገና ያቋቋመ ሀገር ግን በአያቶቹ ኦነር ይሰማዋል ክብር ይሰማዋል መጻኢውን ትውልድ ግን እዛ ላይ ሳይቆም መጻኢውን ትውልድ ኢምፓወር ያደርጋል ዲሰንደንቶችን ኢምፓወር ያደርጋል አያቶቹም እዚህ የጨቆነ ልጁን እየመታ አያቱን አይደለም የሚያከብረው በአያቱ ይቆራል እዛ ላይ ሳይቆም ግን መጪው ትውልድ ከአያቱ የተሻለ እንዲሆን ከሱ የተሻለ እንዲሆን ይሰራል ሶ ትውልዳዊ ሚና አንዳንዱ ትውልድ ስቶሪ ይወርሳል የኛ ግን ያን
ስቶሪ መውረስ አይደለም ጣፈንታችን እፊታችን ላይ የተቀመጠው ምርጫ ጠረጴዛው ላይ የተቀመጠው ምርጫ አንድና አንድ ብቻ ነው ትርክታችን እንደገና መጻፍ ነው rewriting our story እነማን ናቸው ባለ ጉዳዮች ወጣቶች መሪዎች narrative builders ትርክታው የመንግስት ሰራተኞች አስተማሪዎች ዲፕሎማትስ አርባን የከተማ ፕላነርስ አርቲስቶች ሊሆኑ ይችላሉ ምንድነው ማንትራው ምንድነው ዋናው የሚለፈፈው ነገር we are not here to repeat እዚህ ያለነው ለመድገም የሆነ ነገር ለመድገም አይደለም we are here to redirect ነገሮችን በመሰረቱ እንትን መኪናዋ የሆነ ቦታ ቆማለች እሷን በዛው መንገድ ለመንዳት አይደለም ቀኝ ኋላ ዙር እንላት ነው ወይ አዲስ መንገድ አውጥተን መኪናዋ ወደሌላ መንገድ እንተማ ባቡሩን ልንወስደው ነው እንጂ ባለበት አዝግም አይደለም ህዳሴ ግድብ ኢትዮጵያ ፓወርለስ ከተሞቿ ጨለማም የግብጽና እንትን መብራት አይታችኋል ማታ ሲነሳ ፎቶ የግብጽና የካይሮና አዲስ አበባ ጨለማት ታሪካዊ ነው ፓወርለስ ይሆን አቅም የሌላት ያባይ ልጅ ውሃ ጠማው ያለች ምትቆዝም አገር ወደ ኮንቲኔንታል ፓወር ብሮከር 5-6 ሀገር ኢነርጂ የምትሸጥ ዶላር የምታገኝ አገር ስኖትርክ ዲጂታል ኢትዮጵያ 2025 ከቴክኖሎጂ የኋላ እንትነት ቴክኖሎጂ ጭራነት ወደ ዲጂታል ትራንስፎርሜሽናል ሊደርነት መሸጋገር ያለች ሀገር ሶ ናሬቲቭ እንትኑ ምንድነው የትርክ ኮንሲኩዌንስ ከረሃብ ስዕል ሜጅ ወደ የሰው ልጆች ኦሪጂን ክራድል ኦፍ ሶል የሰው ልጆች መገኛ የሰው ልጅ ምንጭ የሉሲ ሀገር ድሬዳዋስ ኢንዱስትሪያል ሪሰርጀንስ ነው እንደገና ኢንዱስትሪ እንደገና ማይፋይ ስፔሻል ዞን ድራይ ፖርት አክቲቬሽን ምናምን ኢንዱስትሪያል ሪሰርጀንስ ያመጣል ሲቪክ ኢኖቬሽን ወጣቶች የሚያንቀሳቅስ ስማርት ሲቲ ፓይለትስ ያሉበት ዜጎች አዳዲስ ነገር የሚፈጥሩበት የተነቃቃ ህይወት የሚኖሩበት ከተማ ብራንዲንግ ዋስ ምን እንደሚሆነው በታወቀው ከተረሳች የባቡር ወለድ ከተማነት ወደ ሪጂናል አርባን ሞዴል ወደ ቀጠናዊ ሞዴል ከተማነት መሸጋገር ነው ኢትዮጵያና አፍሪካ አስገራሚ ነገር ነው ዌስትድ ፖቴንሻል አቅማቸው የተየለለ ነው እንትናቸው ደግሞ አስገራሚ ነው እና ስታቲስቲክሳችን ኮንፍሮንት ብናረጋው ቁጥሮችን ነምበሮችን ዳታዎችን ፊገሮችን ስታቲስቲክሶችን ፋክትስ ኮንቪር የሚያስቆጣ ነገር ነው ፖቴንሻላችን የተየለለ ፐርፎርማንሳችን እዚህ ግባ የማይባል ግን ይሄ እንቆቅልሽ ይሄ ዌስትድ ፖቴንሻል እንቆቅልሽ ከታሪክ ውርሳችን ጋር ከውስጣዊ ፈተናዎቻችን ጋርና ከውጫዊ ተጽዕኖቻችን ጋር ኮምፕሌክስ በሆነ ውስብስብ በሆነ መንገድ የተዛነቀ የተሳሰረ ነገር ነው አፍሪካ መስቀለኛ መንገድ ላይ ነው የምትገኘው በጣም ከፍተኛ ሪሶርስ አላት ናቹራል ሪሶርስ አላት ወጣት ፖፑሌሽን አላት እየተፋጠነ ያለ ዲጂታል ትራንስፎርሜሽን አለ ግን አሁን ከፖቴንሻል አንፃር ስናየው አፈጻጸሙ በጣም ዝቅተኛ ነው ኢትዮጵያ የአፍሪካ ግሮዝ ሚራክል ነች አሁን IMF የሚለው 6.5% ታድጋለች ይሄ የአፍሪካ አንደኛ ከፍተኛ የሆነ GDP ኤክስፓንሽን መጥቷል ገና ግን ኢኮኖሚክ ሪስትራክቸሪንግ ስትራክቸራል ትራንስፎርሜሽን ገና አልመጣም መዋቅራዊ ሽግግር አላረጋገጠም ምንድነው ፖቴንሻላችን ዲሞግራፊ ዲቪደንድ አለ የህዝብ ቁጥር ፖፑሌሽን አጠቃላይ ዓለም ውስጥ የህዝብ ቁጥር መቀነስ አለ ፖፑሌሽን ሽሪንክ የሚሉት ደግሞ በጣም ኢምፖርታንት 35-45 የሚሆኑ እድሜ አንዲት ሀገር ያላት ከፍተኛ ቁጥር ካላት ተስፋውዛ ይሄ እንትን ብዙ ሀገር ላይ ሽሪንክ ያደርጋል ለምን ከ35 በታች አስተምሩኝ ኢንቨስት አድርጉብኝ ምናምን ስጡኝ ቀስጡኝ የሚል ነው ከ45 በታች በላይ አክሙኝ ምናምን የሚል አዲስ ነው እንትን ይላል መሃል ላይ ይሄ ያወቀ ኤክስፒሪየንስ ያለው ሬዲ ሜድ እንትን ነው ስራ ላይ ይገባል የሰራውን ደግሞ ህክምና ላይ ምናምን በሽታ ላይ አይወጣም ሴቭ ያደርጋል ሶ ለሀገር ተስፋ ለሀገር እንትን ነው ይሄ አፍሪካ ውስጥ አጠቃላይ ፖፑሌሽን ነምበሩ ፖፑሌሽን ይሄ በጣም ኢምፖርታንት ኤጅ የሚባለው 35-45 ቁጥሩ ከሌላው ዓለም የተለየ ስለሆነ አፍሪካ ተስፋ አላት ፖፑሌሽን ዲቪደንድ አለ የኢትዮጵያ ደግሞ ዋን ኦፍ ናይጄሪያ ኢትዮጵያ ቶፕ እንትን ያላችሁ
የተፈጥሮ ሀብት በከፍተኛ ደረጃ አፍሪካ ውስጥ አለ ኢትዮጵያ significant agricultural እና emerging mineral power house እየሆነች ነው አፍሪካ growing integration አለ ያደገ የመጣ ግንኙነት አላት ከዓለም ጋር ከዚህ በፊት የዓለም አቀፍ ንግድ አፍሪካ በጣም ከፍተኛ ነው የቴክኖሎጂ አክሰስ ከፍተኛ ነው ኢንፎርሜሽን መቀየሩ በጣም ከፍተኛ ነው knowledge transfer investment diversification አለ ኢትዮጵያ የፎሬን ዳይሬክት ኢንቨስትመንት የውጭ ኢንቨስትመንት ለመሳብ ከፍተኛ ጥረት ያደረገ ይሳካላት ነው ፖለቲካል ዊል አለ ምን ብዙ አፍሪካ ሀገር አመራሮች የአፍሪካ መንግስታት የህዝባቸውን ህይወት መቀየር ይፈልጋሉ አሁንም ግን ፐርሲስተንት የሆነ ፖቨርቲ እና ኢኳሊቲ አለ ጋቨርናንስ ቻሌንጅ አለ ኢንፍራስትራክቸር የመሰረተ ልማት አቅርቦት ችግር አለ ዳይቨርሲፊኬሽን በጣም ሊሚትድ ነው ኢንዱስትሪያላይዜሽን በጣም ሊሚትድ ነው የትምህርትና የጤና መስፋፋት ጋፕ አለ ውጫዊ ነገሮች አሉ ብዙ ውጫዊ ፋክተሮች አሉ እንቆቅልሹ ምን ላይ ነው ከፍተኛ ፖቴንሻል አለ ከፍተኛ አምቢሽን አለ ፖቴንሻልና አምቢሽኑ አይገናኙም ፐርፎርማንሱ መሃል ላይ ከርቴል ነው ዝቅተኛ ነው ይሄ ብዙ ነገር ምክንያት ነው ይሄ ደግሞ የሚሆነው በጥረት ስለማናረጋ አይደለም ኦር የቪዥን ችግር የራይ ችግር አይደለም ፎርሚደብል የሆነ ከፍተኛ ኢንሰርመንታብል የሆነ ኢነርጂ እንትን ቻሌንጅ ስለሚያጋጥም ነው እንጂ አፍሪካ ሃይ ጂዲፒ ግሮዝ አለ ግን ሎው ዴቨሎፕመንት ኢምፓክት ነው ያለው ኢኮኖሚ በጣም እያደገ ነው ግን አሁንም 12 ሚሊዮን ስራ የሚፈልጉ ወጣቶች አሉ ሶ አፍሪካ ወደፊት መጓዝ ካለባት መልቲ ፋሰት ባለብዙ መልኩ አሰራር ሶሉሽን መፍትሄ ይፈልጋል ፈርጀ ብዙ ይሁን መልቲ ፋሰትድ አፕሮች መከተል አለባት አስተዳደርና ተቋማትን ማጠናከር አስተዳደር ስርዓት የመንግስት አሰራር አንጋራ የሆነ ሮበስት የሆነ ኢንፍራስትራክቸር ኤክስፓንሽን ኢኮኖሚክ ዳይቨርሲፊኬሽን እና ስትራቴጂክ ማፋፋት አካታች የሆነ እድገት ቀጠናዊ ትብብርና ለውጭ ተጋላጭ የሆነባቸውን ጉዳዮች ለይቶ ተጋላጭነትን መቀነስ ይጠይቃል ሶ የኢትዮጵያና የአፍሪካ ሙሉ አቅም ሁሉ ለማድረግ ከፈለገ ጉዞ ማራቶን ነው የሚሆነው not a sprint የ100 ሜትር ሩጫ አይደለም የሚነማር የአፍታር ሩጫ አይደለም it's going to be a marathon ትግስት ይጠይቃል ለረጅም ጊዜ 42 ኪሎ ሜትር እንደሚሮጠው ሰው ረጅም ርቀት ለመጓዝ አስበን መነሳት አለብን ስታቲስቲክስና ልብ ይሰብራል but የኛም መሆን ያለበት ግን እንቆቅልሽን መረዳት ማወቅ እና እሱ ሊፈታ የሚችል ስትራቴጂ መንደፍና በዲሲፕሊን መፈጸም ነው የአፍሪካ አክቹዋል ፐርፎርማንስ እና ግሮዝ ፖቴንሻል አስገራሚ ነው እንቆቅልሽ ነው ዓለም ውስጥ ካሉ ግሮዝ ሚራክል እንትን ግሮዝ ፓራዶክስ ስትራይኪንግ የሆነ ኢኮኖሚክ ፓራዶክስ የዚህ ዘመናችን ኢኮኖሚክ በጣም አስገራሚ እንቆቅልሽ ኢኮኖሚክ እንቆቅልሽ ከሚባሉት መካከል የአፍሪካ ግሮዝ ፖቴንሻል እና ፐርፎርማንስ ሪያሊቲ መካከል ያለው ጋፕ መስፋት ነው የአፍሪካ ግሮዝ ፓራዶክስ የእድገት እንቆቅልሽ ምንድነው የአፍሪካ ውስጥ ከፍተኛ እድገት አለ ግን ፐርሲስተንት የሆነ ፖቨርቲ አለ ድህነት አለ 464 ሚሊዮን ድሆች አሉ ከፍተኛ የሆነ የመሰረተ ልማት አቅርቦት ችግር አለ ጋፕ አለ ከፍተኛ የሆነ ፈንዲንግ ግን አለ 80% ፕሮጀክቶች ጀምረው ይቆማሉ ከፍተኛው ቁጥር ያለው በጣም ኢነርጂ ያለው ወጣት አለ ስራ አጥነት አለ ከፍተኛ የሆነ ተፈጥሮ ሀብት አለ ግን ኢነርጂ ፖቨርቲ አለ 600 ሚሊዮን አፍሪካውያን የኃይል አቅርቦት የላቸው ኢነርጂ ፖቨርቲ ያላቸው ግሪድ ኤሌክትሪሲቲ አክሰስ የላቸው ኢትዮጵያ IMF እንደሚለው በ2025 6.5% አድጋለች ፊቲች ሶሉሽንስ የሚባለው በ2025 7% አድጋለች በ2026 7.2% አድጋለች ይላል በአፍሪካ ሶስተኛው ፋስተስት ግሮዊንግ ኢኮኖሚ ይሆናል ይሄ ሁሉ እድገት ያመጣን ግን ገና ስትራክቸራል መዋቅራዊ ሪፎርም አላመጣም
ብዙ ተስፋ አፍሪካ ነምበር 1 ፐርፎርመር ምናምን ነው ግን ማክሮ ኢኮኖሚክ እንደምን ስትራክቸራል ሪፎርም ገና አመጣው ኦፍ ኮርስ ስትራክቸራል ሪፎርም ጊዜው ስለቀደም እንዳልነው on the right track ብዙ ነገር እና ፊገር ስታቸው መሪዎች ሊነግጡ ይገባል ነው ብሎ መንሳት በልገው ነው ዜጎች ከመሪዎች ጎን ቆመው አግዘው ይሄን ሁኔታ መቀየር ያስፈልጋል ዜጎች ለለውጥ መነሳሳት አለባቸው because አፍሪካ ወይ ትቀየራለች ወይ ትወድቃለች ነው ምርጫው አፍሪካ እንዴት ነው ከዚህ ሃይ ፖቴንሻል ዊክ ፐርፎርማንስ ከፍተኛ አቅም ግን ዝቅተኛ ፈጻጸም ከሚባል ትራፕስ ወጣ ከዚህ ሳይክል ብሬክ አድርጋ አዲስ ነገር የምትፈጥረው ብድር ላይ የውጭ ዳታ ላይ ከተመሰረተ እድገት ወጣ ወደ ምርታማነትና እድገት ምህዋር ስትገባ ነው መሰረተ ልማት የምትገነባበት ፋይናንሲንግ ሞዴል ፊክስ ስታደርግ ነው ፐብሊክ ፕራይቬት ፓርትነርሺፕ ፒፒፒ የሚባለው ከዚህ ከብድር ከምናምን እየጠበቁ ከሚደረው ፒፒፒ ዋነኛው መንገድ ስናደርገው ነው ከኢኮኖሚው ጋር አብሮ የሚሄድ የትምህርት ስርዓት ስንደፍና ስናቋቁምና በተግባርም ተግባራዊ ስናደርገው ነው የፖለቲካ መረጋጋትና አካታች የሆነ መንግስት አስተዳደር ስናቋቁም ነው ሶ አፍሪካ ትንስ የሚገባትን ያክል ታድጋለች በፖቴንሻልና በፐርፎርማንስ ማከለ ያለው ርቀት ታጠባለች ወይስ ታሰፋለች ይብለታ ዳታዎች ጥናቶች እንደሚያሳዩት አፍሪካ ሆነ ኢትዮጵያ ኤክስፕሎሲቭ የሆነ ግሮዝ ትራንስፎርሜሽናል የሆነ ለውጥ የማምጣት አቅም አላቸው ሶ ይሄን ዲዮን ብድር ላይ የተመሰረተ ፋይናንሲንግ እየቀረበ private sector productivity እንዲጨምር ያደረግና አሁን እንዳለው ሪፎርም እንደ ኢኮኖሚክ ሪፎርም ሁለተኛ ፖለቲካና ኢኮኖሚ ሪፎርም በማምጣት የአፍሪካ ታይገር ኢኮኖሚ መሆን ትችላለች ሶ ምርጫው እጃችን ላይ ነው ያለው ኦፍ ኮርስ እኛ መርጠን አገሪቷን ትያለች ነው ይበልጥ የሚያናድድ ዴታ ደግሞ ላቀርብላችሁ ሲንጋፖር እና ጃፓን ቨርሰስ አፍሪካ እና ኢትዮጵያ ሬዋን ትቻል ሲንጋፖር እና ጃፓን በፖቴንሻል እና በአክቹዋል ፐርፎርማንስ ሲንጋፖር እና በባንድ በኩል አፍሪካ እና ኢትዮጵያ በኩል እናወዳድራቸው ሚስት ኦፖርቹኒቲስ ቴክን አድቫንቴጅ በሚለው እናወዳድራቸው ሲንጋፖር እና ጃፓን ባንድ በኩል ኢትዮጵያ እና አፍሪካ በታሪክ በመናማ እንዴት እንደጀመሩኒ ሲንጋፖር እና ጃፓን ስካርሲቲ ጥረት ነበራቸው አፍሪካ ባንዳንስ ነበራት ሲንጋፖር እና ጃፓን ከምንም ወደ ሁሉም ነገር ያደጉ ናቸው from nothing to everything ሲንጋፖር 1965 ላይ ስዋምፒ የሆነ ረግረጋማ የሆነ ብሎ ልክ እንደ ዲሲ አሁን በጣም ብዙ ጥቁሮች አሉ አንዱ ምክንያት የሆምስቴድ ሎ አክት ያኔ ስሌቭ ትሬድ አቦሊሽ ያደረግ ነው ሁለተኛው ደግሞ ነጮቹ ብዙ እንትና ያቁም ማላሪያ እንትና አይሉም ትሮፒካል ዲዚዝ ነው ማላሪያ አይቋቋሙትም ጥቁሩ ከአፍሪካ ምናምን ሄደ ነው እና ዲሲ በጣም ስዋምፒ ነበረች ሁሉ ረግረግ ነው ከተማው እና ያጸዱት ነው ይሄ ማነጠፍ ነው የሚባለው ምንድነው ሲንጋፖር እንደዛ ነች ነበረችው ተፈጥሮ ሀብት የላትም ማሌዥያ ላይ ለውሃና ውሃ እንኳን አቅርቦታ ከማሌዥያ ላይ የተመሰረተ ነበር እና 10% ወጣት አንኢምፕሎይመንት ነበራት ጃፓን በ1945 ከሁለተኛው ዓለም ጦርነት በኋላ እንትኑ 40% ከተሞቿ ወድመዋል ዜሮ የሚባል ኦይል ሚነራል የላት ዜሮ የሚባል እንትን ጃፓን እንትን የምትባለው ማነች ኪዮቶ የምትባለው ከተማ ቦምብ ይደረግ በኒውክሌር ቦምብ ይደረጉ ይመቱ በቦምብ ይመቱ ከተባለው ከተሞች አንዷ ነበረች እና ለምን ሴፍ እንደሆነ ታውቃላችሁ የታዘዘው ሰው ኪዮቶ በጣም ቆንጆ ከተማ ናት በጣም በአበባ የተሞላች እና ሃኒሙን እዛ ጫጉላ ሽርሽሩን ዘርጓል ሲን ከተማ አጥፋትም ብሎ አዳናት ይባላል ውበቷ ያዳናት ከተማ ነች አፍሪካና ኢትዮጵያስ እንግዲህ ጃፓንና ሲንጋፖር አይተና እንዴት እንደጀመሩ አፍሪካና ኢትዮጵያ 36.3% አረብ ላንድ የሚታረስ መሬት አላት
የጃፓን ሁለት እጥፍ ነው ቫስት ሃይድሮ ፓወር ፖቴንሻል አላት 45000 ሜጋዋት በላይ በቅኝ ተገዝታ አታውቅም አፍሪካ የዓለምን 30% ሚኒራል ሪዘርቭ አላት ግን የዓለም ማኒፋክቸሪንግ ኮንትሪቢዩሽን አፍሪካ 2% ብቻ ነው while 30% of mineral እንትን ያለ ማለት አፍሪካ ያባከነችው አቅም ነው ኤዥያ በተለይ ሲንጋፖር እና ጃፓን የሌላ አቅም ነው የፈጠሩት ያልነበረ ነገር ማለት ለምሳሌ ሀገራችን 7% አድጋለች ወደ ፕሮስፐሪቲ አልተቀየረም በያደግ እድገታው ለምን borrowing from the future በጣም ዴት እንትን ነው አሁን እያስተካከልን ያለ ነው ምንድነው ብድር እየቀነሰ ማክሮ ኢኮኖሚክ ሪፎርም ምናምን ያለው ምንድነው ይሄን ማስተካከል ነው በፊት ዴት እንትን ነበር ሶ ወደ ሀብት ወደ ምናምን borrowing ከወደፊት ከሚቀጥለው ጄነሬሽን ነው borrow ያደርጋል በአለም ውስጥ 20 ፈጣን ኢኮኖሚ ያስመዘገቡ ከሚገኙት ሀገራት ውስጥ 12 አፍሪካ ውስጥ ይገኛሉ ግን ፖቨርቲ ድህነት የሚፈልገውን ያክል አልቀነሰም ሲንጋፖር በ30 አመት ከሶስተኛው ዓለም አገርነት ወደ ቀዳሚ ሀገር ወደ አንደኛው ዓለም ሀገርነት ገብታለች የጃፓንና የሲንጋፖር እድገት ሌላው የሚለየው እድገቱ ሁሉንም ታንኳዎችን ነው ከፍ ያደረገው በጣም ፈጣን ነበር ዘላቂ ነበር ሪላቲቭሊ ፍትሃዊ ክፍል የሰበነበት እድገት ነበር ሲንጋፖር ከ28 አመት ጉዞ በኋላ በ1993 በጂዲፒ እንግሊዝን በልጣለች ሁለቱም የተባበሩበት ኤክስፖርት ኦሪየንትድ አካታች እድገት ነበር ሲንጋፖር 100% ኤሌክትሪፊኬሽን 100% ዜሮ ብላክ አውት ነው ያለ ግን ኢነርጂ ሶርስ በጣም ብዙ ነው እንትናቸው ቆሻሻን ወደ ኢነርጂ ቀይረውታል ንጹህ ነው ብቻ አይደለም ቆሻሻ የነበረውን ሀብት አድርገውታል እያንዳንዱ ቆሻሻ ወደ ኢነርጂ ነው የሚቀየረው ኢነርጂ ከተቀየረ በኋላ ደግሞ ለሌላ ነገር ያገለግላል ወይስ ማለት ምንድነው የሚያበሳጨው ኢትዮጵያ ለምሳሌ ሁለት እጥፍ የሚታረስ መሬት አላት ኦፍ ኮርስ አሁን ትልቁ ነገር በስንዴ ራሳችን እንችላለን አናስገባ ትልቅ ግን ሌላም ብዙ ማድረግ ነገር ያለብን በምግብ እንትን እየተቀየረ ነው ይሄ ግን ይሄ ሪሰንት ሪያሊቲ ስለሆነ ነው እንትን ያለው በመሰረቱ የሆነ ድሮ የነበረው የሶቪየት ስታይል ፋርሚንግ ምናምን ገሎት እንትን ብሏል ኤዥያ እንትኖቿን ነፃ አድርጋ አርሶ አደሮች አሉ ከሳብሲዲስ አውጣ ዓለምን እየመገበች ነው ያያናል ምናምን አለ ሲንጋፖር እና ጃፓን ፓወር ፕሌየርስ ሆነዋል ኦፍ ኮርስ እኛም እየቀየርን ነው የደረጃነት የጥረተረጅነት እንትን አውጥተናል ተረጅነት ማስወገድ ህግ አውጥተን ምናምን እንትን አይሚን ቅዳውት መፈጸም አለብን ይሄ በጣም መሰረታዊ ነገር ነው ባይዘ ዲፋይኒንግ ነው የኛን ትውልድ ከሌላው ትውልድ እንዴት ብሎ ያርዳታ ምናምን የሚባለው ነገር ነው ይሄን ታሪክ የጃፓን እና የእንትናን ታሪክ ስታነቡ ይሄ ጽረ ምንድነው ኤግዛክት ስሙ የተረጅነት እንትን ማለት ነው ምክር ምናምን የሚባለው ወይ ማዋያ ሰነድ ይወርደላች በጣም ትክክለኛ ግን መፈጸም አለበት ኢትዮጵያ ጃፓን መሆን ነበረባት ከ2000 አመት በላይ ከ100 አመትም በላይ በሉት መንግስትና ስርዓት ያላት ቅኝ ግዛትን ያሸነፈች ኢንዱስትሪያላይዜሽን ምልክቶች ያሏት አገር ነች ግን ከዚህ ቀደም የነበረው እንትን ማይሆን ነገር ላይ አውለናል አፍሪካ ስትገነባ ፕሮጀክት ነው የምታሳየው ኤዚያ ስትገነባ ግን ኢኮሲስተም ነው ስርዓት ነው የምትፈጥረው ምቾት የማይሰጠው እውነት ምንድነው አዎ ቅኝ ግዛት ጎርቶናል ግን ድረ ቅኝ ግዛት በኋላ የመጣው አመራር የራሱን ኔጌቲቭ አስተዋጽኦ አድርጓል ኢትዮጵያ ቅኝ ገዢ አልነበራት ሶ ጥፋተኛ ኦፍ ኮርስ የትውልድ ልዩ የሚያደርገው ሪፎርም ነድፎ ተቆጭቶ በአገር በቀል ዕውቀት እንትን ብሎ ሪፎርም ነው አቤት አልፈልግም ብሎ እየሰራ ነው ሶ መሰረታዊ አንኮምፎርታብል ትሩዝ ነው ጃፓን ብዙ ድሎችን ፈጥራ ድሎችን ሁሉ ሳታባክን ሁሉንም ተጠቅማ አሁን ያደገች ሀገር ነች ጃፓን
እንትን ሲንጋፖር ሁሉንም እድል አሟጣ ተጠቅማ የሌለ እድልን ፈጥራ ያደገች ሀገር ነች። እኛ ብዙ እድል ፈጥረናል። ብዙ ትውልድ የተፈጠረን እድል አባክነዋል። እኛ እንደዛ አይነት ትውልድ መሆን እንደ ጃፓን የፈጠርነው እንትን ይሄ ጄነሬሽን ይሄ ትውልድ ሞቶ እንትን ብዙ ሰው ሞቷል። ይሄን ለውጥ ለማምጣት ስፒሪቱን ሞመንተሙን እንትን ብለን ቀጥለን አስቀጥለን ይሄ ሪፎርም መጨረሻ ግቡ አድርሰን ኢትዮጵያ የጀመረውን መጨረሻ ሀገር ነች። የጀመረችው መጨረሻ ሀገር ነች። ያልተቋረጡ የተጀመሩ ያልተጠናቀቁ ሪፎርሞች ሀገር የሚለው ግንባራችን ላይ በደማቁ በነጭና በጥቁር የተጻፈውን ታሪክ መፋቅ አለብን። Growing fast. We are growing fast, but we are growing fast, but developing slowly. Asia ግን grow transformed ምን ሆነችው የኢትዮጵያ ወጣት of course ካልተቀምንበት ታይም ቦምብ ነው ከተቀምንበት ዲቪደንድ ነው። ኤዥያ አግሪካልቸር was the ladder መሰላል ነበር ወደ ላይ ወጣችበት። እኛ እስከ ቅርብ ጊዜ ድረስ ችግር ነበር። አሁን በስንዴ ራሳችን ችለናል። አቮካዶ ቡና ምናምን እንደጉድ ይስፋፋ ነው። ዘኒቱ ሊካም ladder ያኔ ነው ከግብርና የሚገኝ ካፒታል ማኒፋክቸሪንግ ምናምን ከተሞችን የሚያነቃቃው እንትኛ ነው። ብዙ ዘመን ለምነናል እነዚህ ያግዙ ምናምን ብለን ቤገር ሆነናል። እነ ሲንጋፖርና ጃፓን ጥርሳቸውን ነክሰው they took their fate by the way ጃፓን ኤፍዲአይ እንዳይገባ በፖሊሲ ከልክላለች። በፖሊሲ ነው ግን አድርገዋል መጨረሻ ላይ። እኛም አሁን ዲፔንደንስ ምናምን ይቅር እያሉ ሲንጋፖሮች መንገድ ይያዝን መሆን ያሳየን። የሚያሳየን አፍሪካ የፖቴንሻል ችግር የለባትም። እንቆቅልሹ የሚያሳየን የአፍሪካ አንደር ዴቨሎፕመንት is a tragedy አስገራሚ ትራጀዲ ነው። የአፍሪካ ችግር lack of execution ነው። lack of potential አይደለም። ዋናው ችግር የአፍሪካ አንደር ዴቨሎፕመንት ችግር የጊዜ እጥረት አይደለም። የባከነ ጊዜ ችግር ነው። የጃፓንና የሲንጋፖር ታሪክ እንደሚያሳየን በፍጥነት ማደግ እና በፍጥነት ትራንስፎርም ማድረግ ይቻላል። እኛ የዚህ የአፍሪካ መሪዎች እኛ የዚህ ትውልድ መሪዎች እኛ የኢትዮጵያ መሪዎች እኛ የድሬዳዋ መሪዎች ምርጫችን ምንድነው? ተራኩራትን የድሮ ታሪክ እንትን ላይ ሞቀታማ ብርድ ልብስ ላይ ገብተን እዛው እንደሞቀን እንቆያለን ባዶ ኩራት ይዞ ወይስ will choose progress over pride? Of course መርጠናል pride እንደምትኖረው ብዙ ነገር እናደርጋለን። creative distraction ውስጥ አንገባም። ቴሌብር ሲመጣ ብዙ ነገር ኦልድ ነገር ይዘጋል። ኤሌክትሪክ ካር ነው የሚገባው ብለን ስንል ብዙ ነገር ይዘጋል። creative distraction ነው። creative distraction ያደርጋል። ኢትዮጵያ ውስጥ ለመጀመሪያ ጊዜ ለምሳሌ ኢትዮጵያ ውስጥ ፓይለት ኬዝ ይሄ ናሙና ሰርቶ ማሳያ የሌለው መንግስት አልነበረም። ደርግ ሰርቶ ማሳያ ነበር። የሆነች ነገር አስቦ ሰርቶ የሆነች ነገር ጥሩ ነገር ሰርቷል። ኢህአዴግ ዛናዚ ሰርቷል። ግን ምን አልቻሉም ነበር ማስፋት ስኬል የማድረግ አቅም አልነበራቸው። በፍጥነት ኮሪደር ልማት አዲስ አበባ ተጀመረ። የሆነች ቦታ በፍጥነት አዲስ አበባን አደረሳት። ድሬዳዋ የሆነ ገጠር ቀበሌ ምናምን ደርሷል። ስኬል የማድረግ በፍጥነት የማባዛት በፍጥነት ሌላው ጋር የማዳረስ አቅም እንትን የመጨረስ አቅም ማለት ያደገ ነው። የፕራይም ሚኒስትር ፕሮጀክቱ ላይ የሚታዩ ይሄ ወደ ታች እየሰፋ ነው። ኢኒሺያላይዝ የሆነ ምናምን መንጠፍ አለበት። የበለጠ መግፋት አለበት። እብድ መሆን ጤነኛ መሆን ወከፌ መሆን ማለት ይላል አይንሽታይን ተመሳሳይ ነገር እየጠበቁ የሰሩ የተለየ ነገር መጠበቅ ነው ይላል። ጥያቄው ለምንድን ነው አፍሪካ ደሃ የሆነችው? ለምንድን ነው ተመሳሳይ ስህተት ምን እንደጋግመው? ይሄ ትውልድ ጥያቄ መሆን አለበት።